ሰላም ተማሪዎች እንዴት ናችሁ? ዛሬም እንግዲህ እንደተለመደው በዴቨሎፕመንታል ኢኮኖሚክስ በጠየቃችሁኝ መሰረት ፓርት ቱ ይዤላችሁ መጥቻለሁ። ዩኒት ስሪን ከባለፈው የቀጠለውን ፓርት ቱ እናያለን ማለት ነው። ፓርት ዋን ላይ ስለ ሮስቶ ሞዴል አይተናል። እንዲሁም ደግሞ ሌሎች ስለ እውነታዎቹ እውነታዎቹ የመጀመሪያ አካባቢ ያሉትንም አይተናል። ዛሬ ደግሞ የምናየው ስለ ሃሮልድ ዶማር ግሮዝ ሞዴል ነው። እንደ ጊዜያችን አንጻር ደግሞ ሶሎ ግሮዝ ሞዴልንም ማየት ከቻልን የምናይ ይሆናል ማለት ነው። ምንድነው የዛሬው ሌሰናችን የሚያተኩረው ሃሮልድ ዶማር ግሮዝ ሞዴል ላይ ነው። ሃሮልድ ዶማር ግሮዝ ሞዴል ምንድነው ሀሳቡ ስንል እንደ ሀሳብ መግቢያ እንዲያገለግላችሁ ስለ ሴቪንግ ጠቃሚነት ነው የሚያወራን ለግሮዝ ማለት ነው። ቪዲዮውን ከመጀመራችን በፊት ሰብስክራይብ፣ ላይክ፣ ሼር እና ለጓደኞቻችሁ አድርጉ። እንዲሁም ደግሞ ኮሜንት አድርጉልኝ የቀጣዩ ፓርት በምን አይነት መንገድ እንደሚሰራ ማለት ነው። ስለዚህ ወደ እለቱ ሌሰን እንገባለን ማለት ነው። ሃሮልድ ዶማር ሞዴል ወይም ደግሞ ሃሮልድ ዶማር ግሮዝ ሞዴል ማለት ዘ ሃሮልድ ዶማር ግሮዝ ሞዴል አርጊውስ ዛት ኢኮኖሚክ ግሮዝ ዲፔንድስ ፕራይመሪ ኦን ሴቪንግ ኤንድ ኢንቨስትመንት ዘ ሞር አን ኢኮኖሚ ሴቭ ኤንድ ኢንቨስት ዘ ፋስተር ኢትስ ግሮዝ ይለናል። ስለዚህ ይሄ ግሮዝ ሞዴል የሚያሳየን ምንድን ነው ማለት ነው? ለኢኮኖሚ ግሮዝን ለማምጣት በጣም መስራት ያለብን ሴቪንግ ላይ እና ኢንቨስትመንት ላይ እንደሆነ ይመክረናል ማለት ነው። እና በጣም ሴቭ ካደረግንና ኢንቨስት ካደረግን ሴቭ ያደረግነውን ነገር ኢኮኖሚያችን ፋስተርሊ ግሮው እንዲያደርግ አንዱ ጠቃሚ የሆነ ነገር ነው ብሎ ነው የሚያስበው ማለት ነው። ሴቪንግ ኢዝ ዩዝድ ፎር ሪፕሌሲንግ ወርን አውት ማሽነሪ ኤንድ ኢኩፕመንት ኤንድ ኦልሶ ኤክስፓንዲንግ ፕሮዳክሽን ካፓቢሊቲስ ይለናል ማለት ነው። ስለዚህ ይሄ ሴቪንግ ለምን ይጠቅመናል ስንል አንደኛ ወርናውት የሆኑ ማሽነሪዎችን ወይም ደግሞ ብሬክ ዳውን የሆኑ ማሽነሪዎችን ሪፔር ለማድረግ ይጠቅመናል ወይም ደግሞ ሪፕለስ ለማድረግ ይጠቅመናል። ያ ማለት ለመጠገን ማለት ነው። ሁለተኛ ደግሞ ኤክስፓንዲንግ ፕሮዳክሽን ካፓቢሊቲያችንን ለማስፋፋት ይጠቅመናል። አንደኛ ያው የተጎዱ ነገሮችን ለመቀያየር ያረጁ ነገሮችን ለመቀያየር ይጠቅመናል። ሁለተኛ ደግሞ አዲስ ነገር ማስፋፋት ሲያስፈልገን እነኛን ነገሮች ለማሟያ የሚሆን ሆኖ ያገለግለናል ማለት ነው። አዲሽናል ካፒታል ኮንትሪቢዩትስ አዲሽናል አውትፑት ይለናል። ይሄን ሴቭ አድርገን ደግሞ ኤክስፓንድ ካረግን ፕሮዳክሽን ካፓቢሊቲያችንን አዲሽናል ካፒታል ሲኖረን ምን እናገኛለን? አዲሽናል አውትፑት እናገኛለን ነው የሚለን። ስለዚህ ሴቪንግ እና ኢንቨስትመንት ኬይ ነገሮች ናቸው ለግሮዝ ነው የሚለን ማለት ነው ሃሮልድ ዶማር። ኬይ ኮንሰፕቱ ምንድነው? ሴቪንግ ሊድስ ቱ ኢንቨስትመንት ዘን ኢንቨስትመንት ሊድስ ቱ ግሮዝ ነው የሚለን ማለት ነው። ስለዚህ ከማን መነሳት አለባቸው? ከኢንቨስትመንት እና ከሴቪንግ መነሳት አለባቸው ነው የሚለን ማለት ነው። ስለዚህ አንደር ዴቨሎፕድ ካንትሪዎች ዴቨሎፕድ ሆኑት ጋር ለመድረስ ባይደርሱም እንኳን ግን ለመድረስ ለመጠጋት እንኳን ሴቪንግ እና ኢንቨስትመንታቸውን ሀይሊ ማድረግ አለባቸው ከነኛ በላይ ነው የሚለን። ሃየር ሴቪንግ ኢንክሪዝ ኢንቨስትመንት ይለናል። ይሄ ምንም ጥያቄ የለውም፣ ትሩ ነው። ኢንቨስትመንት ሬዝ ፕሮዳክቲቪቲ ካፓቢሊቲ ይለናል። ከላይ ያልነው ማለት ነው። የፕሮዳክቲቪቲ ካፓሲቲን ያፋጥንልናል። ያ ማለት አሪፍ ማሽን ላይ ኢንቨስት የምናደርግ ከሆነ ካፓቢሊቲ ፕሮዳክሽን ካፓቢሊቲያችን በጣም ሀይ የሆነ ይመጣል። ያ ነገር ፕሮዳክቲቭ ካፓቢሊቲ ካለን ደግሞ ግሮዝ ኦከርስ ያደርጋል ማለት ነው። ኢፍ ኢንቨስትመንት ማችስ ዘ ኢኮኖሚስ ሪኳየርድ ሬት ማለት ነው። ስለዚህ ግሮዝ ኦከር የሚያደርገው ኢንቨስትመንታችን ኢኮኖሚው በሚፈልገው ሬት የሚያድግ ከሆነ ያ ማለት ኢኮኖሚውን ማሳደግ በፈለግነው ሬት ኢንቨስትመንታችንን የምናሳድግ ከሆነ ማች የሚያደርግልን ከሆነ ኢኮኖሚክ ግሮዝ የመፈጠሩ ፕሮባቢሊቲ አለ ማለት ነው። አስዩም ኖ ዲፕሪሲዬሽን ምንም አይነት ዲፕሪሲዬሽን ባይኖር ኔት ሴቪንግ ኢዝ ሰም ፖርሽንስ ኦፍ ናሽናል ኢንካም ይለናል። ሰች ዛት ምንድነው? ዲፕሪሲዬሽን ከሌለ ሴቪንግ ማለት የኢንካማችን የተወሰነ ፖርሽን ነው ማለት ነው። ያ ማለት ኤክስፔንዲቸራችን ተቀንሶ ሰምቲንግ ሴቭ የምናረጋት ይቺ ሴቪንግ ሬት አላት ይችኛዋ ማለት ነው። በዜሮ እና በአንድ መካከል ሴቪንግ ሬት ታይምስ ኢንካማችን ኢዝ ኢኳልስ ቱ ሴቪንግ ይሆናል ነው የሚለን ኢኩዌሽን ዋን ብንለው። ኔት ኢንቨስትመንት ኢዝ ዲፋይንድ አስ ዘ ቼንጅ ኢን ዘ ካፒታል ስቶክ ቢሆን ኬ ማለት ነው። ኢንቨስትመንታችን ደግሞ ቼንጂንግ ካፒታል ስቶክ ነው። ያ ማለት ሃሮልድ ዶማር የሚለው ምንድነው? ቼንጂንግ ካፒታላችን ኢንቨስትመንት እናደርገዋለን ነው። ኤንድ ካን ቢ ሪፕሬዘንትድ ባይ ቼንጂንግ ኬ
which is ኢንቨስትመንታችን ሊመጣ የሚችለው ምንድነው ማለት ነው ካፒታላችን ቼንጅ ባደረገው ልክ ነው ማለት ነው። ለዛ ነው ኢንቨስትመንት ከሴቪንግ ተነስቶ ኢንቨስትመንት የሚያስፈልገው። ስለዚህ ካፒታል ቼንጅ ስታደርግ ነው ኢንቨስትመንት የምታገኘው ነው። ሶ ጊቭን ዘ ካፒታል አውትፑት ሬሽዮ ሌትስ ሴይ የሆነ ፎርሙላ ብናይ ካፒታል አውትፑት ሬሽዮአችን ሌትስ ሴይ ሲን በለው። ሶ ይሄ ምንድነው ካፒታል አውትፑት ሬሾዋችን ማለት ነው። ከአውትፑቱ ምን ያህሉ ነው ካፒታሉ ኮንትሪቢዩት የሚያደርገው ለአውትፑቱ የሚለው ሬሾ ቢሆን ሶ ቼንጂንግ ካፒታል ኢንቱ ቼንጂን ዋይ ኢዝ ኢኳልስ ቱ ምንድነው ማለት ነው ሲ ነው ማለት ነው። ቼንጂንግ ካፒታል ኢዝ ኢኳልስ ቱ ቼንጂን ዋይ which is equals to k over y ወይም ደግሞ ካፒታል አውትፑት ሬሾ ብንል ሌሳይ ነው ያው ኢኮኖሚክስ ላይ ታውቃላችሁ። ሶ ኢት ፎሎውስ ዛት ቼንጂን ዋይ ኦቨር ቼንጂንግ ካፒታል ካደረግነው ምን ይሆናል which is equals to 1 over c አይደለ? ይሄ ደግሞ ኤፊሺየንሲ ኦፍ ካፒታልን ይለካልናል ማለት ነው። ኦኬ ይሄ ኮሽን ነምበር 4 it measures efficiency of capital utilization ካፒታላችንን ምን ያህል ኤፊሽንትሊ ዩቲላይዝ አድርገነዋል የሚለውን የምናውቀው በቼንጂንግ ካፒታል ምክንያት ካፒታል በመቀየራችን ምክንያት የሚመጣው የአውትፑታችን ለውጥ ምን ያህል ነው የሚለውን ስናውቅ ነው ማለት ነው። ስለዚህ ቼንጂን ዋይ ኦቨር ቼንጂንግ ኬ ኢዝ ኢት ሜዠር ኦፍ ኤፊሽንሲ ኦፍ ካፒታል ዩቲላይዜሽን ማለት ነው። ሶ which is equals to 1 over c ሶ በደንብ ልብ በሉ። ይችኛዋ ሲ ካፒታል አውትፑት ሬሾ ናት። ይችኛዋ 1 over c ስትሆን ደግሞ ዘ ኤፊሽንሲ ኦፍ ካፒታል ዩቲላይዜሽን ወይም ደግሞ ቼንጂን ዋይ ኦቨር ቼንጂንግ ኬ ናት ነው የሚለው ማ ሃሮልድ ዶማር ማለት ነው። ሶ ኔት ናሽናል ሴቪንግ እዚህ ኋልስቱ ኢንቨስትመንት የሚል የት ነው የተማር ነው ኬኔዥያን ስኩል ላይ አይደለ? ስለዚህ ኔት ናሽናል ሴቪንግ ከኢንቨስትመንታችን ጋር እኩል ነው ማለት ነው። ኢንቨስትመንት ደግሞ ከቼንጂንግ ኬ ጋር እኩል ነው አይደለ? ስለዚህ ሪኮል ኢኩዌሽን ሴቪንጋችን ደግሞ ሴቪንጋችን ቅድም እንዳልነው ኢኩዌሽን ዋን ላይ ማለት ነው እዚህ ኳልስቱ ሰም ፖርሽን ኦፍ አወር ኢንካም ብለናል። ሶ ኤስ ዋይ ማለት ነው ሴቪንግ ሬት ታይምስ ኢንካም። ሶ ናው ኢንቨስትመንት እዚህ ኳልስቱ ከኤስ ዋይ ጋር እኩል ይሆናል ወይም ደግሞ ኢንቨስትመንት ራሱ ከማጋ እኩል ነው ብያችኋለሁ ከቼንጂንግ ኬ ጋር ወይም ደግሞ ካፒታል ቼንጅ ጋር እና ታይም እዚህ ኳልስቱ ይሄ ደግሞ ከማን ጋር እኩል ነው ከሲ ታይምስ ቼንጂን ዋይ ጋር ቢኮዝ ቼንጂን ዋይ ኦቨር ቼንጂን ኬ ምን ነበረ 1 ኦቨር ሲ አይደለ? ክሪስ ስታረጉት ሲ ታይምስ ቼንጂን ዋይ ኢዝ ኢኳልስ ቱ ቼንጂን ኬ። ቼንጂን ኬ ማለት ደግሞ ኢንቨስትመንት ነው። ኢንቨስትመንት ማለት ደግሞ በኬኔዥያን ስኩል ከሴቪንግ ጋር እኩል ነው ማለት ነው። ስለዚህ ኢኩዌሽን 7 ምን ይሆናል አንድ ላይ ስናጠራቅማቸው ሴቪንግ ኢዝ ኢኳልስ ቱ ሰም ፖርሽን ኦፍ አወር ኢንካም ታይምስ ሰም ሴቪንግ ሬት ኢዝ ኢኳልስ ቱ ኢንቨስትመንት which is equals to changing k which is equals to c times changing y ማለት ነው። ስለዚህ ይሄን ኢኩዌሽን 7 ብንለው ወይም ደግሞ ሴቪንግ is equals to ይሄ ሴቪንግ ነው አይደለ? ሴቪንግ is equals to ከኢንቨስትመንት ጋር ከማጋ ከሲ ኦቨር changing y ጋር ሌትስ ሴይ ለy እና ለሲ ቦት ሳይድ እናካፍላቸው። ሶ divided the first term of by y and c we have ምን እናገኛለን ቼንጂን ዋይ ኦቨር ዋይ ኢዝ ኢኳልስ ቱ ኤስ ኦቨር ሲ እናገኛለን አይደለ? ሶ ያ ማለት ምን ማለት ነው? ይሄንንም ለሲ እና ለዋይ ይሄንንም ለሲ እና ለዋይ ያው ይሄ ግልጽ ነው አይደለ? ሶ ቼንጂን ዋይ ኦቨር ዋይ ኢዝ ኢኳልስ ቱ ኤስ ኦቨር ሲ ሲሆን ዘስ ቼንጂን ዋይ ኦቨር ዋይ ደግሞ ምን ማለት ነው? ይሄ የሚያመለክተን ግሮዝ ሬት ኦፍ ጂዲፒ ነው የሚያመለክተን። ምክንያቱም የአውትፑታችን ግሮዝ ሬት ነው አይደለ? ቼንጂን ምን ያህል በምን ያህል ቼንጅ ኦቨር ዋይ ስናረግ y2 ማይነስ y1 ኦቨር y1 ምንድነው ግሮዝ ሬት አይደለ? ስለዚህ ግሮዝ ሬት ኦፍ ጂዲፒ ኢዝ ዳይሬክትሊ ሪሌትድ ቱ ሴቪንግ ቱ ጂዲፒ ሬሾ ይለናል። ዳይሬክትሊ ሪሌትድ የሚሆነው ከማን ጋር ነው ስንል ከሴቪንግ ሬት ዋጋ ዳይሬክት ሪሌሽን ነው። ያ ማለት ሴቪንግ ሬት ከላይ ነው ያለው። ስለዚህ ግሮዝ ሬታችን ይሄ እንዳጠቃላይ ግሮዝ ሬት ነው ጂ ብንለው ሶ ጂ ዳይሬክት ሪሌትድ ቱ ዚስ ዋን ምክንያቱም ሴቪንግ በጨመረ ቁጥር ግሮዝ ሬታችን ይጨምራል። ስለዚህ ከሴቪንግ ሬታችን ጋር ዳይሬክት ሪሌትድ አለው። ኦን ዘ አዘር ሃንድ ሌላ ደግሞ ኢንቨርስ ሪሌትድ ቱ ከማን ጋር ከሲ ጋር ሲ ደግሞ ምንድና ብያችኋለሁ ካፒታል አውትፑት ሬሾ ማለት ነው። ካፒታል አውትፑት ሬሾ በት ዳይሬክት ሪሌትድ ቱ ኤፊሺየንሲ ኦፍ ካፒታል ስቶክ ጋር ዳይሬክት ሪሌሽንሽፕ ነው ያላቸው። ሃው እንዴት ነው ዳይሬክት ሪሌሽንሽፕ የሚኖራቸው? ምክንያቱም ካፒታል አውትፑት ሬሾ ሲ ሲሆን
change in y over change in capital ደግሞ change in y over change in capital which is capital output ratio ሳይሆን efficiency of capital stock ምን ነበር ያልኳችሁ 1 over c ማለት ነው። እዚህ ጋር ያለችው ይቺ 1 over c ምንድናት ማለት ነው? efficiency of capital utilization ናት ብያችኋለሁ። ስለዚህ ይሄንን ስትመለከቱ change in y growth rate of GDP directly related to 1 over c ይሄ ከታች ያለው አይደለ? ስለዚህ በ1 over c ብታበዙት saving times 1 over c ነው አይደለ? ስለዚህ ከኤፊሺየንሲ ኦፍ ካፒታል ጋር ከሆነ ግን ዳይሬክት ሪሌሽንሺፕ እንዳለው ልትይዙ ይገባል። ከማን ጋር ብቻ ነው ኢንቨርስ ሪሌትድሺፕ ያለው? ከኢኮኖሚ ኦፍ ካፒታል አውትፑት ሬሾ ጋር ማለት ነው። ኦኬ ኮንሲደር ሪፕሌሲንግ ኢንቨስትመንት ኢኩዌሽን 9 is related as ዘጠነኛ ላይ ያለውን ጥያቄ በኢንቨስትመንት ኢኩዌሽን ብትተኩት which is change in y over y ወይም ደግሞ growth rate is equals to saving growth rate over capital output ratio ማለት ነው። capital output ratio ሶ ይሄ g ምንድናት? saving growth rate ለማለት ነው። s ለማመልከት ነው። እንዲሁም ደግሞ c ደግሞ ምንድናት? የቅድሟ the same ናት። ስለዚህ እዚህ ጋር ምንድነው ያለ? ኮንሲደር ሪፕሌስመንት ኢንቨስትመንት ይሄ ኢንቨስትመንትን ብትተኩት ሳይሆን እዚህ ጋር ይቅርታ ሪፕሌስመንት ኢንቨስትመንት ማለት if there is a depreciation ማለት ነው። ወይም ደግሞ ሜንቴናንስ ቢኖር ዲፕሪሲዬሽን ቢኖር የሚከተለው ፎርሙላ ይሆናል ነው። ያ ማለት ከኢንቨስትመንታችን ላይ ምን ይቀነሳል ማለት ነው? ዲፕሪሲዬሽን ወይም ደግሞ ከሴቪንግ ከአውትፑት ግሮዝ ወይም ደግሞ ከአውትፑት ግሮዝ ሬታችን ላይ ዲፕሪሲዬሽን ሬት ይቀንስብናል ማለት ነው። ምክንያቱም ወርናውት የሆኑ ማቴሪያሎችን ሪፕሌስ ማድረግ ስለሚያስፈልግ። ኦኬ ዌር ኤስጂ ኤንድ depreciation are gross saving rate እና the rate of capital depreciation respectively ቢወክሉ ነው የሚለን። እቺ ዴልታዋ ዲፕሪሲዬሽን ናት ማለት ነው። ኦኬ ቅድም ስነግራችሁ without depreciation consider ነበር ማለት ነው s over c ዋ። ሶ አሁን ግን s over c minus depreciation የሆነው ምንድነው? ዲፕሪሲዬሽንን ኮንሲደር ስናደርግ። ኦኬ ኢኩዌሽን 10 የሚያመለክተው ምንድነው ይላል? it indicates that economic growth depends directly on gross saving rate and efficiency of capital ቅድም እንዳልኳችሁ ከ1 over c ጋር and inverse related with the rate of depreciation ይሄ አይጠፋችሁም። ምክንያቱም ዲፕሪሲዬሽን ማለት ከሴቪንጋችን ላይ ለወርናውት ለሆኑ ማቴሪያሎች ሪፕሌስ ለማድረግ የምናወጣው ኤክስፔንሳችን ስለሆነ ከግሮዛችን ጋር ምንድነው ኢንዳይሬክት ሪሌሽንሺፕ ወይም ደግሞ ኢንቨርስ ሪሌትድ ናቸው ያላቸው ማለት ነው። ነገር ግን ከካፒታል አውትፑት ሬሾ ጋር ከሆነ ግን ምን አይነት ሪሌሽንሺፕ ነው ያለው? ዳይሬክት ሪሌሽንሺፕ ኢንዳይሬክት ሪሌሽንሺፕ ማለት ነው። ዳይሬክት ሪሌሽንሺፕ ያለው አሁን ዲፕሪሲዬሽን ኮንሲደር ስናደርግ ዳይሬክት ሪሌሽንሺፕ ከኤፊሺየንሲ ኦፍ ካፒታል እና ከሴቪንግ ሬት ዳይሬክት ሪሌሽንሺፕ አለው ግሮዝ ሬታችን። እንዲሁም ደግሞ ከዲፕሪሲዬሽን እና ከካፒታል አውትፑት ሬሾ ጋር ኢንዳይሬክት ሪሌሽንሺፕ አለው ማለት ነው። ኦኬ ሞር ሴቭ ባደረገን ቁጥር ሎው ዲፕሪሲዬሽን ሬት ኤንድ ሃይ ኤፊሺየንሲ ኦፍ ካፒታል ኢንሃንስ ኢኮኖሚክ ግሮዝ ይለናል። ስለዚህ ሴቪንጋችንን ባበዛን ቁጥር ዲፕሪሲዬሽን ሬታችን ሎው እየሆነ ይሄዳል። እንዲሁም ደግሞ ኤፊሺየንሲ ኦፍ ካፒታል ጥሩ የሆነ ካፒታል ላይ ኢንቨስት ስለምናደርግ ኤፊሺየንሲ ኦፍ ካፒታላችን ደግሞ ኢኮኖሚክ ግሮዝን ወይም ደግሞ ፕሮዳክቲቪቲን ያሳድግልናል ነው። ስለዚህ ሴቪንግን ለሃሮልድ ዶማር ሞዴል ምንድነው ማለት ነው? ኬ ኮንሰፕት እንደሆነ ልትይዙ ይገባል። ኦኬ ሾርት ካምስ ኦፍ ዘ ሃሮልድ ዶማር ግሮዝ ሞዴል የሃሮልድ ዶማር ግሮዝ ሞዴል ሊሚቴሽኑ ወይም ደግሞ ሾርት ካሞቹ ምን ናቸው የሚለውን በቀጣይ ማሳያችሁ ይሆናል። እስከዚህ ድረስ እየተከታተላችሁ ከሆነና ቪዲዮውን ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ አሁኑኑ አድርጉ ማለት ነው። አስታውሱ። ሾርት ካሙ የመጀመሪያው ኢግኖር ላበር ፎርስ ግሮዝ ወይም ደግሞ ይሄ ማለት ምን ማለት ነው? assume unlimited labor supply which is unrealistic in many developing countries ምን ብሎ ነው የሚያስበው? ይሄ ሃሮልድ ዶማር ግሮዝ ሞዴል ላበር ፎርስ ግሮዝ ሬትን ምን አድርጎታል? ኢግኖር አድርጎታል። ያ ማለት እሱ የሚያስበው ምንድነው? አንሊሚትድ የሆነ ወይም ደግሞ የማያልቅ ላበር ሰፕላይ እንዳለ ነው። ኢኮኖሚክስ ላይ ደግሞ እንደተማርነው አንሊሚትድ የሆነ ሪሶርስ የለም ማለት ነው። ስለዚህ ይሄ አንዱ የሃሮልድ ዶማር ሞዴል ክሪቲክስ የተነሳበት ነው። ሁለተኛ ደረጃ ኔግሌክት ቴክኖሎጂካል ፕሮግረስ እስካሁን ሰው አራካያችሁኝ ምንም አይነት ቴክኖሎጂካል ፕሮግረስ አላወራም። ያ ማለት ስለ ቴክኖሎጂካል ፕሮግረስ ያለውን ኢፌክት ግሮዝ ሬት ላይ
አላነሳም ማለት ነው። ስለዚህ ፎከስ ቢያደርገው ሜንሊ ኦን ኢንቨስትመንት and technology is not explicitly modeled only indirectly through capital efficiency። ስለዚህ ቴክኖሎጂን ኤክስፕሊሲትሊ በግልጽ አውጥቶ የተናገረበት ነገር የለም። ኦንሊ በምን አይነት መልኩ በካፒታል ኤፊሽንሲ ብቻ ነው ማለት ነው ነካ ያርጎት ያለፈው። ያ ማለት ካፒታል ኤፊሽንሲን እንደነካ ያው ካፒታል ኤፊሽንሲ የሚመጣው ቴክኖሎጂ በተቀየረ ቁጥር ስለሆነ ማለት ነው እንጂ ኤክስፕሊሲትሊ አውጥቶ ቴክኖሎጂ ማተር ያደርጋል ብሎ አልተናገረም። ይሄም ሁለተኛው ኢግኖራንሱ ነው። ሶስተኛው ደግሞ አሲዩም ፊክስድ ካፒታል አውትፑት ሬሾ። እሱ የሚያስበው ምንድነው? ፊክስድ የሆነ ካፒታል አውትፑት ሬሾ አለ ነው። ያ ማለት አንድ አዲሽናል ካፒታል በጨመራችሁ ቁጥር አንድ አዲሽናል ላበር ያስፈልጋችኋል የሚል አስተሳሰብ አለው። ኢን ሪያሊቲ ግን ዘ ካፒታል አውትፑት ሬሾ ቼንጅስ ዲዩ ቱ ፖሊሲ ሪፎርም፣ ፋይናንሻል ማርኬት ኤንድ ቴክኖሎጂ። ቴክኖሎጂ በተቀየረ ቁጥር፣ ፋይናንሻል ማርኬት በተቀየረ ቁጥር፣ ፖሊሲዎች ሪፎርም በተደረጉ ቁጥር ለምሳሌ አንድ ካምፓኒ ውስጥ 1 ሚሊየን ወርከር የሚያስፈልግ ከሆነ ከአንድ አመት ከሁለት አመት በኋላ ወደ 500,000 ሊወርድ ይችላል። ምክንያቱም ቴክኖሎጂ አድቫንስድ እየሆነ ሲመጣ አንድ ሰው የብዙ ሰዎችን ስራ መስራት ይችላል። ፖሊሲዎች ሪፎርም እየተደረጉ ሲመጣ እንደዛው ፋይናንሻል ማርኬቱም እየተቀየረ ሲመጣ ለምሳሌ ባንክ ላይ የሚቀጠርና ወደፊት የምንጠብቀው ባንክ ላይ የሚቀጠር ሰው አይገናኝም ማለት ነው። ስለዚህ ፊክስድ የሆነ ካፒታል አውትፑት ሬሾ የለንም ነው ባጭሩ። ኦኬ ኦቨር ኢምፓሳይዝ ኦን ሴቪንግ ኤንድ ኢንቨስትመንት። ሶ ያው ቅድም እንዳልኳችሁ ወይም ደግሞ እስካሁን ድረስም እንዳወራ ነው ምን ላይ ነው የሚያተኩረው? ሴቪንግ እና ኢንቨስትመንት ላይ ነው። ሴቪንግ ኢዝ ስኬርስ ኢን ፑር ካንትሪስ ሪላያንስ ኦን ፎሬን ዳይሬክት ኢንቨስትመንት ላይክ ዘ ማርሻል ፕላን ኢን አንሰርቴን ኤንድ ዲፊካልት ማለት ነው። ስለዚህ ሴቪንግ እና ኢንቨስትመንት ላይ አተኩሩ ቢለን እንኳን እኛ ዴቨሎፕድ ያልሆንን ሀገሮች ያ ማለት አንደር ዴቨሎፕድ የሆንን ሀገሮች ምን ያስጋጥመናል? የሴቪንግ እጥረት አለብን ማለት ነው። ሶ ምን ላይ ዲፔንድ የሆንነን? ፎሬን ዳይሬክት ኢንቨስትመንት ላይ ላይክ ሩሲያኖች ማርሻል ፕላን ላይ ወይም ደግሞ ኢሮፒያኖች ማርሻል ፕላን ላይ እንደነበራቸው በ18ኛው ሴንቸሪ አካባቢ የነበረ ፕላን ማለት ነው። ሶ ልክ እንደዛ እኛም አሁን ላይ ፎሬን ዳይሬክት ኢንቨስትመንት ላይ ዲፔንድ ሆነናል። ስለዚህ አንሰርቴን ነን፣ ይሄን ነገር ማሳካት ዲፊካልት ነው ማለት ነው። በመጨረሻ ወይም ደግሞ ሴቪንግ ኢዝ ኖት ሰፊሸንት ፎር ግሮዝ የሚለውን እናያለን። ሴቪንግ ኢዝ ኖት ሰፊሸንት ፎር ግሮዝ ማለት ነው። ኢኮኖሚክ ግሮዝ ኦልሶ ዲፔንድስ ኦን ኢንስቲቱሽን፣ ሁማን ካፒታል፣ ገቨርናንስ ኤንድ ፖለቲካል ስቴቢሊቲ ዊች አር ኦፍን ዊክ ኢን አንደር ዴቨሎፕድ ካንትሪስ ማለት ነው። ስለዚህ ሴቪንግ ላይ ብቻ ሳይሆን ኢኮኖሚክ ግሮዝ ዲፔንድ የሚሆነው በኢንስቲቱሽኖቻችን ላይ ምን አይነት ኢንስቲቱሽን ነው ያለን፣ ሁማን ካፒታላችን ላይ የሰው ልጅ ኃይላችን ምን አይነት ነው ወይም ደግሞ እውቀቱ ምን ያህል ነው፣ ገቨርናንስ አስተዳደሮች እንዴት ናቸው፣ ፖለቲካ ስቴቢሊቲ አለ ወይስ የለም፣ እንዲሁም ደግሞ ብዙ ነገሮች ላይ ዲፔንድ ይሆናል ማለት ነው። ኦንሊ ሴቪንግ ግሮዝን ሊያመጣ አይችልም ማለት ነው። ስለዚህ እኛ ደግሞ እዚህ ነገሮች ላይ ምንድነን? ደካማ ነን። ለዛ ነው ሴቪንግ ብቻ ብናረግ እንኳን ሊመጣ የማይችለው ማለት ነው። ኦኬ በሁለተኛ ደረጃ እንግዲህ ለማየት በቅተናል። ሲ ብዬ ያመጣሁት የሶሎ ግሮዝ ሞዴል ወይም ደግሞ የሮበርት ሶሎ ኢን 1956 የኒዮ ክላሲካል ሞዴልን ነው። ሶሎ ግሮዝ ሞዴል የሚለን ምንድነው? ከሃሮልድ ዶማር ሞዴል ትንሽ ለየት ያላለ። ስለዚህ ሁለቱንም በማነጣጠር የምናይ ይሆናል። እናንተ ሰብስክራይብ እና ላይክ በተኗን በመጫን ተከታታይ ቪዲዮዎችን ስለቅ እንዲደርሳችሁ ተባበሩኝ፣ ለጓደኞቻችሁ ሼር አድርጉ ማለት ነው። እዚህ ጋር እንግዲህ የተለያየ የሁለቱም ንጽጽር ይኖረናል። በዚህ ዲስቲንክሽን ቢትዊን ሃሮልድ ዶማር ሞዴል ኤንድ ሶሎ ሞዴል ምክንያቱም አንድ ሞዴል ከመጣ በኋላ ሌላኛ ሞዴል ስለዚያው አረፍተ ነገር ወይም ደግሞ ስለዚያው አይዲያ የሚያወራ መጣ ማለት ስለዚህ ከመጀመሪያው የሆነ ያልተሳካ ወይም ደግሞ የሚያነሳው ክሪቲክስ አለ ማለት ነው። ስለዚህ እነኛ ክሪቲክሶች ምን ቢሆኑ ነው ሶሎ ሞዴልን እንዲመሰረት ያደረጉት? የመጀመሪያው በሁለቱ መካከል ከፍተኛ የሆነ ልዩነት አለ። የመጀመሪያው ልዩነት ፋክተር ሰብስቲቱሽን ነው። ፋክተር ሰብስቲቱሽን ላይ ሶሎ ሞዴል ምንድነው የሚለው አሁን አዲስ የመጣው ማለት ነው ካፒታል ኤንድ ላበር አር ሰብስቲቱብል which leads to diminishing return to scale ይለናል። ምን ማለት ነው? ካፒታል እና ላበር አንዱ ባንዱ መቀያየር ወይም ደግሞ ሰብስቲቱት መደረግ ይችላሉ። ሰብስቲቱሽን ታውቃላችሁ። ስለዚህ ይሄ ሰብስቲቱሽን ደግሞ ባለበት ወቅት ምን ያመጣል? ዲሚኒሽንግ ሪተርን ቱ ስኬል እንደሚያመጣ ማይክሮ ላይ በሙሉ አይተን አልፈናል ማለት ነው። ስለዚህ ይሄ ነገር ዲሚኒሽንግ ሪተርን ቱ ስኬልን ያመጣብናል ነው የሚለው። በት
ሃሮልድ ዶማር ፊክስድ ፕሮፖርሽን ብለን ነው አይደል የተማርነው። ስለዚህ ቢትዊን ካፒታል ኤንድ ላበር ፊክስድ ፕሮፖርሽን ነው ያለው። ስለዚህ it doesn't consider ዲሚኒሽንግ ሪተርን ቱ ስኬልን ኮንሲደር አያደርግም። ኢንክሪዚንግ ሪተርን ቱ ስኬል ነው ማለት ነው ሃሮልድ ዶማር። በደንብ ስሙኝ፣ ልዩነታቸው ይጠቅማችኋል። ሶ በሁለተኛ ደረጃ ልዩነታቸው ምንድነው? ፕሮዳክሽን ፈንክሽን ሼፓቸው ላይ ነው። ፕሮዳክሽን ፈንክሽን ሼፓቸው ላይ ከላይ እንደነገርኳችሁ ዲሚኒሽንግ ሪተርን አለ ወይም የለም በሚለው የተነሳ ሶሎ ሞዴል ዲሚኒሽንግ ሪተርን አለው ስላለ ኮንኬቭ ቱ ዘ ኦሪጂን ነው ፕሮዳክሽናችን ነው የሚለን። ያ ማለት ካፒታል ፐር ላበር በጨመርን ቁጥር አውትፑታችን እየቀነሰ ኢንክሪዚንግ ዊዝ ዲክሪዚንግ ሬት ነው የሚመጣው። ዘን መጨረሻ ላይ ፌል ያደርጋል። ስለዚህ ኮንኬቭ ነው ማለት ነው። ጀስት ከርቡን እናየዋለን፣ እንደዚህ ያለ ከርብ ይመጣበታል ማለት ነው። በት ሃሮልድ ዶማር says linear or straight line relationship because fixed proportion between capital and labor ስላለ ብሎ ስለሚያስብ ማለት ነው። ኦኬ ሌላኛው ፖሊሲ ኢምፕሊኬሽን ነው። ፖሊሲ ኢምፕሊኬሽናቸው ላይ ሶሎ አሎው ስቴዲ ስቴት ኢኩሊብረም ኤንድ ኮንቨርጀንሲን አሎው ያደርጋል። ያ ማለት ምን ማለት ነው? ያው በግራፍ እናየዋለን። ስቴዲ ስቴት የሆኑ ሀገሮች ዴቨሎፒንግ ሀገሮች የሆኑ ዴቨሎፕድ የሆኑ ሀገሮች አድገው መጨረሻ ላይ ግን ወደማይነቃነቅበት ፎር ዘ ሎንግ ፔሪድ ኦፍ ታይም ስቴዲ የሚሆንበት ስቴብል የሚሆን ኢኮኖሚክ ግሮዝ ላይ ይደርሳሉ ብሎ ያስባል። በት ሃሮልድ ዶማር ኢምፕላይስ ኢንስቴቢሊቲ ኤንድ ኖ ኮንቨርጀንሲ ብሎ ያስባል ማለት ነው። ኮንቨርጀንሲ ማለት ምን ማለት ነው? የዴቨሎፕድ ሀገሮች አሁን ላይ በጣም አድገዋል፣ በጣም ርቀውናል። ነገር ግን እኛ ዴቨሎፒንግ ሀገሮች በደንብ ሴቭ የምናረግ ከሆነ እኛ ሴቭ እያደረግን ግሮዝ ሬታችን የኛ ከነሱ ይበልጣል። ምክንያቱም አላደግንም። እነሱ ግን ኦልሬዲ ስላደጉ ምንድነው የሚያደርጉት ነው የሚለን ቀጥታ ከተወሰነ ፖይንት በኋላ የእድገታቸው ወደ ታይ ይወርድና የኛ ደግሞ በጣም እያደገ ሲሄድ ሰም ፖይንት ላይ ኢኩሊብረም ፖይንት ላይ ኮንቨርጅ እናረጋለን ወይም ደግሞ እንገናኛለን የሚል ሀሳብ አለው ሶሎ። ሃሮልድ ዶማር ግን ይሄንን ኢምፕላይ አያደርግም በፍጹም ማለት ነው። ዳይቨርጅ ነው ማለት ነው የሃሮልድ ዶማር። ሶ ኮር ኮንክሉዥንስ ኦፍ ዘ ሶሎ ሞዴል ምንድነው የሚለን? ዲዩ ቱ ዲሚኒሽንግ ሪተርን ቱ ካፒታል ኢኮኖሚስ ኮንቨርጅ ቱ ኤ ስቴዲ ስቴት ሌቭል ኦፍ ፐር ካፒታል ኢንካም። ስለዚህ ፐር ካፒታል ኢንካማችን የኢኮኖሚው ፐር ካፒታል ኢንካም የሆነ ሰም ፖይንት ስቴዲ የሚሆንበት ሎንግ ፔሪድ ስቴብል የሚሆንበት ቦታ ይኖረዋል ነው የሚለን። ካንትሪስ ዊዝ ዘ ሴም ሴቪንግ ሬት ፖፑሌሽን ግሮዝ ዲፕሪሲዬሽን ሬት ቴክኖሎጂ ግሮዝ ኮንቨርጅ ቱ ዘ ሴም ኢንካም ፐር ወርከር ማለት ነው። ሶ ሀገሮች ተመሳሳይ ሴቪንግ ሬት ካላቸው፣ ፖፑሌሽን ግሮዝ ካላቸው፣ ዲፕሪሲዬሽን ሬት ካላቸው፣ ቴክኖሎጂካል ግሮዛቸው ዘሴም ከሆነ አሰም ፖይንት ኢንካም ፐር ወርከራቸው ወይም ደግሞ ፐር ካፒታል ኢንካማቸው ኮንቨርጅ ያደርጋል ይገናኛል የሚል ሀሳብ አለው ሶሎ ሞዴል ማለት ነው። ኦኬ ሃሮልድ ዶማር ሞዴል ዳዝ ኖት ፕሪዲክት ኮንቨርጀንሲ ኢት ሴይዝ ዳይቨርጀንሲ ነው የሚለው። ስለዚህ production functions of solo model assume a Cobb-Douglas production function, this one which means AT which is technological refer የሚያደርገው technological ነው። capital አለ and LT አለ። so alpha and 1 minus alpha እንደምራቸው ምንድነው 1 ነው። constant return to scale ነው። so diminishing return to scale 1 ነው ግን diminishing return to scale ነው which is where output GDP and K capital stock ወይም ደግሞ physical human ናቸው ካፒታሎቹ። እንዲሁም ደግሞ ኤል ደግሞ ላበር ፎርስ ኤንድ ኤ ደግሞ ቴክኖሎጂ ወይም ደግሞ ግሮው ኤግዛጂኒየስሊ አት ሬት ኦፍ ጂ። ይሄ ቴክኖሎጂን ሶሎ ሞዴል ሌላ ፕሪዲክት የሚያደርገው ቴክኖሎጂን ኤግዛጂኒየስሊ ነው ወይም ደግሞ አሴ ጊቭን ነው የተሰጠ ነገር ውስጣዊ ሳይሆን ውጫዊ አድርጎ ነው የሚቆጥረው። የሚያድገው በግሮዝ ሬት ኦፍ ጂ ነው ብሎ ያስባል። ሶ ፐር ወርከር ፎርማችንን ለማግኘት ወይም ደግሞ ኮንስታንት ሪተርን ቱ ስኬልን ፐር ወርከር ፎርም ለማግኘት ዲቫይዲንግ ባይ ላበር ማካፈል ነው። ሶ ለላበር ስናካፍለው እያንዳንዱን ማለት ነው ምን ይሆናል? እስከ ላበር እስከ ምኑ ነው የምናካፍለው? እስከ ፓወሩ ማለት ነው። ስለዚህ ዋይ ቲ ለላበር ሲካፈል ስሞል ዋይ ያደረግን ዘን ስሞል ዋይ ኢዝ ኢኳልስ ቱ ዋይ ኦቨር ኤል ነው። ሶ ዋይ ኦቨር ኤል ደግሞ ኤቲ ኮንስታንት ነው። ኤቲ ያለ ኤ ማለት ነው። ኤንድ ኤፍ ኦፍ ኬ እንለዋለን። ኤፍ ኦፍ ኬ ማለት ካፒታል ፐር ወርከር የሚያረጋት ይቺ ካፒታል ፐር ወርከሯ ካፒታል የነበረችው ካፒታል ፐር ወርከር ትሆናለች ማለት ነው። ሶ ለላበር ስናካፍለው እዚህ ጋር ስሞል ዋይ ኢዝ ኢኳልስ ቱ ኤ ታይምስ ይቺ ስሞል ኬ ትሆናለች። ይቺ ምንድናት ማለት ነው? ካፒታል ፐር ወርከር ናት ማለት ነው።
ካፒታል ፐር ወርከር። ሶ ምንድነው ለወርከር ነው ያካፈልነው ፐር ወርከር ፎርም ነው የሁሉንም የአውትፑትንም አውትፑት ፐር ወርከር አረግን ካፒታልንም ካፒታል ፐር ወርከር አረግን ማለት ነው። ስለዚህ ኮንስታንት ሪተርን ቱ ስኬል የነበረውን ወደ ዲሚኒሽንግ ሪተርን ቱ ስኬል ለመቀየር እንዲመቸን ወደ ላበር አካፈልን ማለት ነው። ዌን ዋይ ኢዝ አውትፑት ፐር ወርከር ናው ማለት ነው። ስሞሎቹ በፊት አውትፑት ነበረ፣ አሁን ግን ካፒታል ስሞል ሌተር ሲሆኑ ካፒታል ፐር ወርከር አውትፑት ፐር ወርከር እና ላበር ፕሮዳክቲቪቲ ፈንክሽን ነው ማለት ነው ኤፍ ኦፍ ኬ። ኦኬ ኬ ፕሮፐርቲስ ኦፍ ዘ ፕሮዳክሽን ፈንክሽን ምንድነው የሚያሳየን? ኤፍ ኦፍ ኬ ኢዝ ኢንክሪዚንግ አት ኤ ዲክሪዚንግ ሬት። ቅድም እንዳልኳችሁ ይሄ ላበር ፕሮዳክቲቪቲ ፈንክሽናችን ወይም ደግሞ አውትፑታችን ኢንክሪዝ የሚያደርገው አት ኤ ዲክሪዚንግ ሬት ነው ማለት ዛሬ በ5% አድጎ እንደሆነ ነገ በ4% ያድጋል። ነገር ግን እየጨመረ ነው፣ ግን ፐርሰንቱ ግሮዝ ሬቱ እየቀነሰ ነው የሚሄደው ማለት ነው። ሁለተኛው ኢት ሪፍሌክትስ ዲሚኒሽንግ ሪተርን ቱ ካፒታል ፐር ወርከር ማለት ነው። ስለዚህ ካፒታል ፐር ወርከራችን ዲሚኒሽንግ ሪተርን ቱ ስኬል እያሳየ መሆኑን ማሳያ ነው ማለት ነው። ሶ ሞር ካፒታል ፐር ወርከር ሃየር ፕሮዳክቲቪቲ ነው ማለት ነው። ስለዚህ በጣም ካፒታል ፐር ወርከር እየተጠቀምን በሄድን ቁጥር ሃየር ፕሮዳክቲቪቲ አለ። በት ኢች አዲሽናል ዩኒት ኦፍ ካፒታል አድስ ለስ አውትፑት ዛን ቢፎር ማለት ነው። ያ ማለት ምን ማለት ነው? ካፒታል ፐር ወርከር እየጨመርን በሄድን ቁጥር ኦልሞስት አውትፑታችን ወይም ደግሞ ፕሮዳክቲቪቲያችን እየጨመረ ነው የሚሄደው። ነገር ግን ትናንት የጨመረውና ዛሬ የጨመረው ምን አይደለም፣ እኩል አይደለም። የዛሬው እያነሰ፣ የነገው ደግሞ ከዛሬው እያነሰ፣ የተነገው ደግሞ ከነገው እያነሰ ነው የሚሄደው። ምኑ አዲሽናሊ አድ የሚያደርገው አንድ ካፒታል ፐር ወርከር የምንቀጥረው ዛሬና ነገ የምንቀጥረው ካፒታል ፐር ወርከር ምን አይደለም፣ እኩል አይደለም። የዛሬው ይበልጣል፣ የነገው ያንሳል፣ የተነገው ደግሞ ጭራሽ ያንሳል ማለት ነው። ያ ነው ዲሚኒሽንግ ሪተርን ቱ ካፒታል ፐር ወርከር ያልነው ማለት ነው። ሶ አሲዩም the labor force grows at a rate of n per year, technological progress a grows at a rate of g። ስለዚህ ቴክኖሎጂ በጂ ቢያድግ ላበር ፎርስ ደግሞ በኤን ቢያድግ ፐር ይር ነው ሁለቱም በአመት ማለት ነው። ዘን ካፒታል ስቶክ ግሮው ዘን ዌን ሴቪንግ አር ግሬተር ዛን ዲፕሪሲዬሽን። ካፒታል ስቶክ ዲፕሪሲዬሽን ካለ ቼንጅን ሴቪንግ እና የዲፕሪሲዬሽን አፌክት ያደርገዋል። ስለዚህ ካፒታል ስቶካችን ግሮው የሚያደርገው ሴቪንግ ግሬተር ዛን ዲፕሪሲዬሽን ሲሆን ነው። እሱን እንዴት እንደሆነ ግራፍ ላይ የምናየው ይሆናል። ሶ ካፒታል ፐር ወርከር ግሮውስ ዌን ሴቪንግ አር ግሬተር ዛን ዋት ኢዝ ኒድድ ቱ ኢኩፕመንት ኒው ወርከር ዊዝ ዘ ሴም አማውንት ኦፍ ካፒታል አስ ኤግዚስቲንግ ወርከርስ ሃቭ። ስለዚህ ምንድነው ካፒታል ፐር ወርከራችን ግሮ የሚሆነው ሴቪንግ አማውንታችን ግሬተር ዛን የሚሆን ከሆነ ከምን አዲስ ኒው ወርከር ቀጥረን ከሚያስፈልገን አማውንት ኦፍ ካፒታል የሚበልጥ ከሆነ ሴቪንጋችን ካፒታል ፐር ወርከራችን ግሮ ያደርጋል። ያ የምንቀጥረው ሰውዬ የሚደርሰው ካፒታል ኤግዚስቲንግ ወርከር ካላቸው ወይም ደግሞ ቀድመው ከሱ ፊት ከነበሩት ወርከሮች ጋር ዘሴም የሆነ ካፒታል ነው የምንሰጠው። ስለዚህ ከዛ የሚተርፈን ከሆነ ነው ካፒታል ፐር ወርከር ግሮ የሚያደርገው ነው። ኦኬ ዘ ግሮዝ ኦፍ ዘ ካፒታል ላበር ሬሾ ቼንጂንግ ኬ ኦልሶ ናውን አስ ካፒታል ዲፒኒንግ በመባል ይታወቃል። ያ ማለት ነው የካፒታል ዲፒኒንግ በመባል ይታወቃል። ካፒታል ላበር ሬሾዋችን ግሮዝ ማለት ነው። የካፒታል ላበር ሬሾ ግሮዝ ካፒታል ዲፔንዲንግ በመባል ይታወቃል። ይሄ ደግሞ ዲፔንድ የሚሆነው የመጀመሪያው ሴቪንግ ላይ ነው። ሴቪንግ ኢዝ አማውንት ኦፍ ሴቪንግ ሬት ታይምስ ሰም ፕሮፖርሽን ኦፍ ኢንካም አይደል ያለው። ስለዚህ ሴቪንግ ታይምስ ኢንካም ማለት ነው። ይሄ ምንድነው ኤፍ ኦፍ ኬ የምንለው አውትፑት ፐር ወርከር ማለት ነው። ሁሉም ዋይ ወይም ደግሞ ስሞል ዋይ ናት ወይም ደግሞ አውትፑት ፐር ወርከር ታይምስ ሴቪንግ ሬት ኢዝ ኢኳልስ ቱ ምን ይሰጠናል? ሴቪንግ ማለት ነው። ሁለተኛው አፌክት የሚያደርገው ዲፕሪሲዬሽን ኦፍ ካፒታል ማለት ነው። ሂዝ ኢዝ ዘ አማውንት ኦፍ ካፒታል ሪኳየርድ ቱ ሰርቪስ ዲፕሪሲዬሽን። ዲፕሪሲዬሽንን ዲፕሪሺየት ያደርገውን ወይም ደግሞ ወርናውት ያደረገውን ማቴሪያል ሪፕሌስ ለማድረግ ከሚያስፈልጉን ማቴሪያሎች ለነኛ የምናወጣው ወጪ ዲፕሪሲዬሽን በመባል ይታወቃል። ስለዚህ ይሄ ካፒታል ዲፒኒንግ ወይም ደግሞ ቼንጂንግ ካፒታል ወይም ደግሞ ካፒታል ላበር ሬሾ ግሮዝ አፌክት የሚደረገው በሴቪንግ እና በዲፕሪሲዬሽን ነው ማለት ነው። ተግባባን? ኦኬ ሶስተኛ ላይ ደግሞ አፌክት የሚያደርገው ካፒታል ዊድኒንግ ኦር ፕሮቫይዲንግ ዘ ኤግዚስቲንግ አማውንት ኦፍ ካፒታል ፐር ወርከር ቱ ኔት ኒው ወርከር ጆይኒንግ ዘ ላበር ፎርስ ማለት ነው።
ሌላኛው ደግሞ ከዲፕሪሲዬሽን በተጨማሪ ምን አለብን? ብሬክ ኢቭን ኢንቨስትመንት ላይ ምን አለ ማለት ነው? ህዝብ በማደጉ ምክንያት ወይም ደግሞ ወርከር በመጨመራችን ምክንያት ለነኛ ወርከሮች አድሬስ የምናደርገው አዲሽናል ምን አለ? ካፒታል አለ። ካፒታል ያ ካፒታል ለአዲሱ ወርከር የሚያስፈልገው ካፒታል እሱም እንደምን ይቆጠራል ማለት ነው? እንደ ካፒታል ዋይደኒንግ ወይም ደግሞ ካፒታላችንን ማስፋት ማለት ነው። ስለዚህ ካፒታል ዋይደኒንግ ወይም ደግሞ ፕሮቫይዲንግ ዘ ኤግዚስቲንግ አማውንት ኦፍ ካፒታል ፐር ወርከር ቱ ኔት ኒው ወርከር ወይ ካፒታላችንን እናሳድጋለን። ስለዚህ ከሴቪንጉ ላይ ምን ይሆናል ማለት ነው? ይቀነስና ካፒታል ይገዛል። ወይንም ደግሞ ኤግዚስቲንግ አማውንት ኦፍ ካፒታል ፐር ወርከራችንን ያለንን ካፒታል እንዲዳረሱ አድርገን በዛው እንዲሰሩ እናደርጋለን። ስለዚህ ባጭሩ ቼንጂንግ ካፒታል ወይም ደግሞ ግሮዝ ኦፍ ካፒታል ላበር ሬሾ ዲፔንድ የሚሆነው ሴቪንግ ላይ እንዲሁም ደግሞ ዲፕሪሲዬሽን ላይ፣ ሁለተኛ ደግሞ ካፒታል ዊዲኒንግ ወይም ደግሞ ኤግዚስቲንግ አማውንት ኦፍ ካፒታል ፐር ወርከርን አድሬስ ማድረግ ላይ which is ላበር ፎርስ ላይ ዲፔንድ ይሆናል ማለት ነው። ኦኬ ሌትስ ሴይ ይሄ ኢኩዌሽኑ በዚህ መልኩ ይቀመጣል። ቼንጂንግ ካፒታል is equals to which is investment is equals to saving times capital output per worker minus n which is number growth rate of population times growth rate of depreciation ማለት ናት እቺ depreciation time plus growth rate of population times ካፒታል ማለት ነው። ምክንያቱም ካፒታልን እነኚህ ነገሮች አድሬስ ስለሚያደርጉ ወይም ደግሞ ስለሚነኩ ዲቫይድ ስለሚያደርጉ ከአለን ሴቪንግ ሬት ላይ እነኚህ ነገሮች ይቀነሳሉ። ስለዚህ አሁን እዚህ ጋር እንደምታዩት ቼንጂንግ ካፒታል ወይም ደግሞ ግሮዝ ሬት ኦፍ ላበር ካፒታል ሬሾዋችን ካፒታል ላበር ሬሾዋችን ግሮዝ ሬቱ የሚወሰነው ዳይሬክት ሪሌሽንሺፕ ያለው ከማን ጋር ነው? ከሴቪንግ ጋር። ኢንዳይሬክት ሪሌሽንሺፕ ያለው ከማን ጋር ነው? ከዲፕሪሲዬሽን ወይም ደግሞ ከብሬክ ኢቭን ጋር ማለት ነው። ኦኬ ዳይናሚክስ ኦፍ ካፒታል አኮሙሌሽን ካፒታል አኮሙሌሽን ሲቀያየር እንዴት ነው የሚለውን እኔ ሌትስ ሴይ ካፒታል ኢዝ ለስ ዛን ስቴዲ ስቴት ካፒታል which is known as ስቴዲ ስቴት ካፒታል በመባል ትታወቃለች። ይቺ ካፒታል ስታር ማለት ነው። ያ ማለት ሎንግ ረን ፔሪድ ላይ ሚት የሚያደርግበት ይሄ ሚት የሚያደርገው ማናማ ነው? ይሄ ሴቪንግ ሬታችንና ዲፕሪሲዬሽናችን እኩል የሚሆንበት which means ቼንጂንግ ግሮዝ ምን የሚሆንበት? ዜሮ የሚሆንበት ግሮዝ ሬታችን ዜሮ የሚሆንበት ፖይንት ይቺ ኬ ስታር ናት። ስለዚህ እነኚህ እኩል የማይሆኑ ከሆነ which means ካፒታላችን ከስቴዲ ስቴት የሚያንስ ከሆነ ግራፉ ላይ እናየዋለን። ማርጂናል ፕሮዳክትስ ኦፍ ካፒታል ኢዝ ሃይ ነው። ማርጂናል ፕሮዳክቱ ሃይ ነው። እንዲሁም ደግሞ ኢንቨስትመንት ግሬተር ዛን ብሬክ ኢቭን ነው። ብሬክ ኢቭን ሚንስ እነኚህ ዲፕሪሲዬሽኖቹ ማለት ናቸው። እንዲሁም ደግሞ ቼንጂንግ ካፒታል ግሬተር ዛን ካፒታል ኢንክሪዝ ግሬተር ዛን ዜሮ ነው። ስለዚህ ካፒታላችን ኢንክሪዝ ለማድረግ እንመከራለን። ኢፍ ካፒታላችን ግን ከስቴዲ ስቴት ካፒታል ካለፈና ከሎንግ ረን ስቴዲ ስቴት የበለጠ ካፒታል ፐር ወርከር ከቀጠርን ማርጂናል ፕሮዳክት ኦፍ ካፒታላችን ምንድነው? ሎው ነው። እንዲሁም ደግሞ ኢንቨስትመንታችን ከብሬክ ኢቭን ፖይንታችን ለዛን ነው ያንሳል። ስለዚህ ቼንጂንግ ካፒታላችን ለዛን ዜሮ ነው ወይም ደግሞ ካፒታል አውትፑት ሬሾአችን ግሮዝ ኦፍ ካፒታል አውትፑት ሬሾአችን ኔጌቲቭ ነው። ካፒታላችን ዲክላይን እያደረገ ነው። ኦኬ እነኚህ የሚገባችሁ ግራፉ ላይ ሳሳያችሁ ነው ማለት ነው። ኦኬ ስቴዲ ስቴት ወይም ደግሞ ስቴዲ ስቴት ኦከርስ ዌን ሁለቱ ምን ሲሆኑ ነው ብያችኋለሁ? እኩል ሲሆኑ ስቴዲ ስቴት ነው። ወይም ደግሞ ሎንግ ረን ኢኩሊብረም ወይም ደግሞ ግሮዝ ሬታችን ዜሮ የሚሆንበት ቦታ እነኚህ እኩል ሲሆኑ ነው ማለት ነው። ስለዚህ እነኚህ እኩል ሲሆኑ ግሮዝ ሬታችን ምንድነው? ይሄ ካፒታል ፐር ወርከር ግሮዝ ሬቱ ዜሮ ነው ማለት ነው። ስለዚህ አት ስቴዲ ስቴት ካፒታል ፐር ወርከር ኢዝ ኮንስታንት ነው። ኮንስታንት ከሆነ ደግሞ እድገት የለም። ግሮዝ ሬቱ ዜሮ ነው። አውትፑት ፐር ወርከር ኢዝ ኮንስታንት ነው። አውትፑት ፐር ወርከር ኮንስታንት ከሆነ ስለዚህ ቼንጂንግ ኬዝ ኢኳልስ ቱ ዜሮ ማለት ነው። ቼንጂንግ ኬዝ ኢኳልስ ቱ ዜሮ ቅድም እንዳልኳችሁ ሁለቱ እኩል የሚሆኑ ከሆነ ስቴዲ ስቴት ላይ ነው። ሶ አሁን ግራፉን የምንተነትንበት ሰዓት ነው። እዚህ ጋር እንደምታዩት እንግዲህ ዋይ አክሲስ ላይ አውትፑት ፐር ወርከር አለ እዚህ ጋር ዋይ ማለት ነው ስሞል ዋይ። ኤክስ አክሲስ ላይ ደግሞ ካፒታል ፐር ወርከር አለ። ሶ ካፒታል ፐር ወርከርን እና አውትፑት ፐር ወርከር ምን አይነት ሪሌሽንሽፕ አላቸው ከማን ጋር የሚለውን የምናይ ይሆናል። እዚህ ጋር እንደምታዩት ይቺ ኬስታር ያልኳቸው ምንድናት? ስቴዲ ስቴት ያ ማለት ሎንግ ረን ፔሪድ ላይ ምን የሚሆንበት ሎንግ ረን ኢን ዘ ሎንግ ረን ስቴዲ የሚሆንበት ስቴብል የሚሆንበት ኢኮኖሚው ማለት ነው። ሶ እዚህ ጋር የምታዩት ደግሞ ሴቪንግ ሬት ይሄኛው ከርቭ ነው። እንደምታዩት እዚህ ጋር መጥቶ በዚህ ጋር ላይኛውን ነበረ ከዚያ ከታች ወርዷል።
ስለዚህ ይሄ ላውን ነበረ ዘን ይሄ ደግሞ ብሬክ ኢቭን ኢንቨስትመንት የምንለው ወይም ደግሞ ዲፕሪሲዬሽናችን ነው ማለት ነው። ሶ እዚህ ጋር እንደምታዩት እንግዲህ ካፒታል ፐር ወርከር እዚህ ጋር ነው ያለው። እዚህ ጋር አንድ ካፒታል ፐር ወርከር አለ እንበል። ሶ እዚህ ጋር ደግሞ አንድ ካፒታል ሌላ ካፒታል ፐር ወርከር አለ። ምክንያቱም ይሄ ኤክስ አክሲስ ካፒታል ፐር ወርከር አይደለ እያንዳንዱ። ስለዚህ ይሄ ካፒታል ፐር ወርከር አለ። ሶ ቅድም ያለ ምንድን ነው ኢፍ ካፒታል ፐር ወርከር ለዛን ካፒታል አት ስቴዲ ስቴት ምን ይሆናል ነው ያለን። ሴቪንግ ሬታችን ይሄን ግራፍ ተመልከቱ። ይሄ አሁን ከታይ ያለው። ስለዚህ ይህች ግራፍ ከማን በላይ ነው? ወይም ደግሞ ሴቪንግ ከማን በላይ ነው? ከብሬክ ኢቭን ኢንቨስትመንት በላይ ነው፣ ወይም ደግሞ ከዲፕሪሲዬሽን በላይ ነው። ስለዚህ ምንድነው ቼንጂንግ ካፒታላችን ስትሰሩ የሁለቱ ሲቀነስ ነው አይደለ? ሴቪንግ ሬት ማይነስ ዲፕሪሲዬሽን እዚህ ኳልስቱ ይሄ ጋፕ ምንድነው ፖዚቲቭ ነው። ስለዚህ ቼንጂንግ ኬያችን ፖዚቲቭ ነው፣ ግሬተር ዛን ዜሮ ነው። ካፒታላችንም እያያችሁት ነው ኢንክሪዝ እያደረገ ነው። አያችሁ አይደለ? ካፒታል ፐር ወርከራችን ኢንክሪዝ እያደረገ ነው፣ ሴቪንግ ኢንክሪዝ እያደረገ ነው። ይሄ ጋር አውትፑት ፐር ወርከራችንም ኢንክሪዝ እያደረገ ነው ማለት ነው። ኦኬ ዘን እዚች ቦታ ላይ ሲደርሱ ስቴዲ ስቴት ናት ያልኳቸው ምንድነው ኢን ዘ ሎንግ ረን እዚህ ቦታ ላይ ሲደረስ ይሄ ሴቪንግ ሬት እና ዲፕሪሲዬሽናቸው ምንድነው ዘሴም ነው፣ ኢኳል ናቸው። ስለዚህ ቼንጂንግ ኬ ምን ይሆናል ማለት ነው? የሁለቱ ቅናሽ ዜሮ ነው፣ ምንም አይነት እንትን የለውም። ስለዚህ ግሮዝ ሬት የለም እዚህ ጋር እዚህ ፖይንት ላይ ምንም አይነት ግሮዝ ሬት የለም። አውትፑታችንም አያድግም፣ ኮንስታንት ነው እዚህ ቦታ ላይ ማለት ነው። ይሄ ግራፉ ከዚህ በኋላ ዲሚኒሽንግ ነው እያደረገ የሚሄደው። ሶ እዚህ ጋር ብዙም ስላልተሳለ ነው። እዚህ ጋር ኮንስታንት የሆነ አውትፑት ነው ያለን፣ ኮንስታንት የሆነ ሴቪንግ ሬት ነው ያለን፣ ኮንስታንት የሆነ ካፒታል ፐር ወርከር ነው ያለን። ስለዚህ ቼንጂንግ ካፒታላችን ዜሮ ነው፣ ግሮዝ ሬታችን ዜሮ ነው ማለት ነው። ስለዚህ ስቴዲ ስቴት የተባለችው ይቺ ናት። በት ስቴዲ ስቴት ከካፒታሉ የሚያንስ ከሆነ ወይም ደግሞ ካፒታላችን ካፒታል ፐር ወርከራችን ከስቴዲ ስቴት የሚበልጥ ከሆነ ግን እዚህ ጋር በዚህ ጋር ወጣችሁ ይሁት ማንኛው ነው የሚያንሰው? ከሴቪንግ ሬት እና ከዲፕሪሲዬሽን ሴቪንግ ሬት ያንሳል። ስለዚህ ቼንጂንግ ኬ ማለት ደግሞ ምን ማለት ነው? ቼንጂንግ ኬ እዚህ ኳልሱ ሴቪንግ ሬት ማይነስ ዲፕሪሲዬሽን ነው። ስለዚህ ይሄን ያህል አማውንት ምንድነው ኔጌቲቭ ነው፣ ለዛን ዜሮ ነው ቼንጂንግ ኬ። እንዲሁም ደግሞ ካፒታል ፐር ወርከራችን ዲክላይን እያደረገ ነው ካፒታላችን ማለት ነው። ስለዚህ እዚህ ጋር ያሉትን ማብራሪያዎች እያንዳንዱን ማለት ነው ካፒታል ለዛን ካፒታል ሲሆን ማርጂናል ፕሮዳክት ኦፍ ካፒታል ኢዝ ሃይ ነው። ኢንቨስትመንት ግሬተር ዛን ብሬክ ኢቭን ነው፣ ቅድም አሳየዋችሁ። ቼንጂንግ ኬ ግሬተር ዛን ዜሮ ነው፣ ካፒታል ኢንክሪዝ ነው። ለዛን ይሄ ግን ካፒታላችን የሚበልጥ ከሆነ ስቴዲ ስቴትን አልፎ የሚሄድ ከሆነ ማርጂናል ፕሮዳክት ኦፍ ካፒታል ኢዝ ሎው፣ ኢንቨስትመንት ለዛን ብሬክ ኢቭን፣ እንዲሁም ደግሞ ቼንጂንግ ኬ ለዛን ዜሮ ማለት ነው። ስለዚህ ኢንቨስትመንት ያለው ይሄኛውን ነው። ኢንቨስትመንት እዚህ ኳስ ሴቪንግ ስለሆነ ስለዚህ ኢንቨስትመንት ከብሬክ ኢቭን ያለው ደግሞ ይሄንን ነው። ከብሬክ ኢቭን የሚያንሰው ይሄ ካፒታላችን ከስቴዲ ስቴት ካፒታላችን የሚበልጥ ከሆነ ነው። ካፒታላችን ከስቴዲ ስቴት ካፒታላችን የሚያንስ ከሆነ ግን ኢንቨስትመንታችን ግሬተር ዛን ብሬክ ኢቭን ፖይንት ነው ማለት ነው። ኦኬ ሮል ኦፍ ቴክኖሎጂ እዚህ ጋር ምንድነው የሚመለከተው? ሮል ኦፍ ቴክኖሎጂ ኤ ኢን ዘ ኬዝ ኦፍ ዋን ላይ ቴክኖሎጂ ኮንስታንት ቢሆን ያ ማለት ምንም አይነት ቴክኖሎጂ ለውጥ ባይኖር ስቴዲ ስቴት ኢንካም ፐር ወርከር ሪሜን አንቼንጅድ ይሆናል። ስለዚህ ስቴዲ ስቴት ላይ ከሆነ ያ ስቴዲ ስቴት ማለት ለሮንግ ፔሪድ ኦፍ ታይም አውትፑታችንም ሆነ ካፒታል ፐር ወርከራችን ስቴዲ ላይ ወይም ደግሞ ስቴቢሊቲ ላይ የሚሆን ነው። ስለዚህ ቴክኖሎጂካል ቼንጅ ማይኖር ከሆነ ወይም ደግሞ ኮንስታንት ከሆነ ስቴዲ ስቴት ኢንካም ፐር ወርከር ሪሜን አንቼንጅድ ነው። ኖ ሎንግ ረን ፐር ካፒታል ግሮዝ ሬታችን ሎንግ ረን ፐር ካፒታል ግሮዝ ሬታችን የለም አይቀየርም ማለት ነው። ኦኬ ኬስቱ ግን ቴክኖሎጂ ግሮዝ የሚያድግ ከሆነ አውትፑት ፐር ወርከር አብሮ ራይዝ ያደርጋል ኮንቲኒዩስሊ። ወርከርስ ቢካም ሞር ፕሮዳክቲቭ ይሆናሉ ካፒታል ባደገ ቁጥር። ያ ማለት ቴክኖሎጂ አደገ ማለት ኤፊሺየንሲ መጣ ማለት ነው። ስለዚህ ሎንግ ረን ግሮዝ ድራይቭን ባይ ቴክኖሎጂካል ፕሮግረስ ማለት ነው። ስለዚህ ሎንግ ረን ግሮዛችን በቴክኖሎጂካል ፕሮግረስ ድራይቭ እየሆነ እየጨመረ ይመጣል። ሶ ነገር ግን ምንም ቢጨምር ሶሎ ላይ እስካላችሁ ድረስ ጨምሮ ከስቴዲ ስቴት ከበፊት ስቴዲ ስቴት እልፍ ብሎ ወጥቶ ሌላኛው ስቴዲ ስቴት ላይ ይደርሳል። አሁንም ኮንስታንት መሆኑ አይቀርም ኢን ዘ ሎንግ ረን በት ሶሎ ሞዴል ላይ ካላችሁ ኮንስታንት የሚሆንበት እንትን ቴክኖሎጂ ቢቀየርም
የሆነ ቦታ ላይ እስከሚደርስ ድረስ ነው እንጂ ከቦታው የሚለቀው እስከ መጨረሻው ድረስ ያድጋል ማለት ሳይሆን ስቴዲ ስቴት ወሳኝ ነው ማለት ሶሎ ሞዴል ላይ ተመልከቱ። አሁንም እዚህ ጋር ግራፍ ላይ ስትመለከቱ ቴክኖሎጂ የሚያድግ ከሆነ ሴቪንግ ሬታችን ወይም ደግሞ ኢንቨስትመንታችን ያድጋል። ሶ ኢንቨስትመንት እዚህ ጋር ከነበረው ወደዚህ የሸሸው ምክንያት ምንድነው? ቴክኖሎጂ ቼንጅ በማድረጉ ምክንያት ነው። ስለዚህ ሴቪንግ ሬታችን ስላደገ ማለት ነው። ሴቪንግ ሬታችን ሲያድግ ቅድም የነበረው ካፒታል ፐር ወርከር እዚህ ቦታ ላይ ነበረ። ስለዚህ ሴቪንግ ሬታችን ሀይ ሲሆን እዚህ ጋር እንደምታዩት በዚህ ጋር ሄዶ እዚህ ጋር ሆነ። ስለዚህ ስቴዲ ስቴት ከዚህ ቦታ ወዴት ሄደ? ወደዚህ ቦታ ሄደ። ስለዚህ ስቴዲ ስቴቱ ከምን ኢንክሪዚንግ የሆነ ፐር ካፒታል ወርከር ላይ ስቴዲ ስቴት ይመጣል። እንዲሁም ደግሞ ሴቪንግ ሬታችን ግሬተር ሲሆን የሚያመጣቸው የራሱ የሆነ ተጽዕኖ አለ። እዚህ ጋር እንደምታዩት ግራፉ ላይ መተንተን ነው ማለት ነው። ያ ማለት ስቴዲ ስቴቱ ቦታውን ይለቃል፣ አውትፑት ፐር ወርከሩም እንደዚሁ ኢንክሪዝ ያደርጋል፣ ሴቪንግ ሬት አፕዋርድ ሽፍት ያደርጋል። እዚህ ጋር እንደምታዩት ኢንቨስትመንቱ ወይም ደግሞ የሴቪንግ ከርቡ አፕዋርድ ሽፍት ያደርጋል። ስቴዲ ስቴቱም ክሮስ ሴክሽን ኤሪያቸው ሽፍት ያደርጋል። ስለዚህ የዲፕሪሲዬሽን ብቻ ነው ያልተነካው ያልተንቀሳቀሰው። ነገር ግን ዲፕሪሲዬሽን ሴቪንግ ሬት ሽፍት አፕዋርድ ስላደረገ ሃይ ሌቭል ኦፍ ስቴዲ ስቴት ካፒታል ፐር ወርከር ላይ እንደርሳለን ማለት ነው። ሶ ኮምፔር ሶሎ ሞዴል ኤንድ ሃሮልድ ዶማር ሞዴልን ኮምፔር ስናረግ ኢን ዘ ሶሎ ሞዴል ኢንክሪዝ ኢን ሴቪንግ ሬት አሁን ያየ ነው ማለት ነው። ሴቪንግ ሬት ሲጨምር ቴምፖራሪ አያችሁ አይደለ? ሎንግ ረን ላይ በሶሎ ሞዴል ሎንግ ረን የሆነ ኢንክሪዚንግ የለም ወይም ደግሞ ግሮዝ የለም፣ ስቴዲ ስቴት ነው ብያችኋለሁ። ስለዚህ ሴቪንግ ሬት የሚጨምር ከሆነ ቴምፖራሊ ምን ያደርጋል? ግሮዛችን ኢንክሪዝ ያደርጋል። አይታችሁታል። እንዲሁም ደግሞ ስቴዲ ስቴት ካፒታል አውትፑታችንና ካፒታል ፐር ወርከራችንና አውትፑት ፐር ወርከራችን ስቴዲ ስቴት የነበረው አሁን ወዴት ይሄዳል? እልፍ ብሎ ራይዝ ይሆናል። ቅድም እንዳያችሁት ማለት ነው። ዳዝንት ቼንጅ ሎንግ ረን ግሮዝ ሬት ግን አይቀየርም ማለት ነው። ስለዚህ ሎንግ ረን ግሮዝ ሬት ግን በፍጹም አይቀየርም። ምን ሲሆን? ሴቪንግ ሬት ሲጨምር ማለት ነው። ምክንያቱም ሎንግ ረን ላይ አሁንም ስቴዲ ስቴት ይደርሳል። ስቴዲ ስቴት ላይ ሎንግ ረን ግሮዝ ሬት ኮንስታንት ነው። ምንም አይነት ግሮዝ ሬት የለም፣ ዜሮ ነው የሚሆነው ማለት ነው። ኦኬ ኢን ሃሮልድ ዶማር ሞዴል ግን ኢንክሪዝ ኢን ሴቪንግ ሬት ካደረግን ሴቪንግ ሬትን ከጨመርን ምንድነው ሃሮልድ ዶማር የሚለው ፐርማነንትሊ የሆነ ራይዝ ኢን ግሮዝ ሬት ያገጥመናል ነው የሚለው። ስለዚህ ኖ ዲሚኒሺንግ ሪተርን ስለሌለ ሎንግ ረን የሚባል ስቴዲ ስቴት የለም እዚህ ጋር። ስለዚህ የሁለቱ ልዩነት በዚህ መልኩ አጣጥማችሁ ማየት ይገባችኋል ማለት ነው። ሶ ማክሮ ኢኮኖሚክስ ላይ አይታችሁታል። ማክሮ ኢኮኖሚክስ ላይ ስለ ዩኒት 6 አካባቢ ላይ ምንድነው ስለ ግሮዝ ሞዴል ምናምን ስታዩ እዚህ ጋር እንደውም አንድ ነገር ላስታውሳችሁ እዛ ማየት ያለባችሁ ነገር እዚህ ጋር ምንድነው ግራፉ ላይ የምታዩት ኮንሳምፕሽን ሃይ የሚሆንበት ወይም ደግሞ ኮንሳምፕሽን ማክሲመም የሚደርስበት ምን አለ ነበረ? ጎልደን ሩል የምትባል ጎልደን ካፒታል የምትባል እዚህ አካባቢ ነበረች። ያ ማለት ምን ማለት ነው? ኮንሳምፕሽን ፈንክሽናችንን ደርቤት አድርገን እዚህ ኳልስቱ ዜሮ አድርገን የምናገኘው ካፒታል ፐር ወርከራችን ጎልደን ካፒታል የምትባል ነበረች። እሷንም ሄዳችሁ ወይም ወርዳችሁ ማየት ትችላላችሁ ማክሮ ኢኮኖሚክስ ላይ ማለት ነው። የነኝህን ሶሎ ሞዴል ኢን ፕራክቲስ ላይ እናያለን ወይም ደግሞ ክሪቲክሶቹ ናቸው። ሶሎ ሞዴል በፕራክቲስ ስናየው የሚያጎላቸው ነገሮች አሉ፣ ክሪቲክሶቹ ማለት ናቸው። ስለዚህ ኢምፔሪካል ኤቪደንስ ሰጀስት የሚያደርገን እኛ ሰዎች አጥንተው ሳይንሱ አጥንቶ ሰጀስት የሚያደርገን ምንድነው? አጀስትመንት ቱ ስቴዲ ስቴት ቴክስ ዲኬድ እንደሚፈጅ። ያ ማለት ስቴዲ ስቴት ለመድረስ በቀላሉ የሚደረስ ሳይሆን 10 አመታቶችን እንደሚያስቆጥር ብዙ 10 አመታቶችን እንደሚያስቆጥር ኤቪደንስ ተገኝቷል። እንዲሁም ደግሞ ግሮዝ ካን ሪሜን ሃይ ፎር ሎንግ ፔሪድ ለሎንግ ፔሪድ ራሱ ግሮዛችን ሃይ እንደሚሆን ግሮዝ ማረጋገጫ ኤቪደንስ አግኝተዋል። ስለዚህ ይሄ ሁለቱ ላይ የነበረው የሶሎ ሞዴል ክሪቲክስ መጣበት ማለት ነው። ስለዚህ ሁለተኛው ክሪቲክስ ምንድነው? ሴቪንግ ኢፌክት ላይ ነው። ሴቪንግ ኢፌክት ላይ ካፒታል አኮሙሌሽን እና ሪሰርች ኤንድ ዴቨሎፕመንት ኢኖቬሽን ኤንድ ፕሮዳክቲቪቲ ከሴቪንግ ኢፌክት በተሻለ ሌላ እነኚህን ማየት እንዳለበት የሚያስገነዝብ ኤቪደንስ ተገኝቶበታል ማለት ነው። ያ ማለት ሴቪንግ ብቻ አፌክት የሚያደርገው ግሮውዝን ብቻ አይደለም። ሴቪንግ ካፒታል አኮሙሌሽን አፌክት ያደርጋል። ሴቪንግ ሪሰርች ኤንድ ዴቨሎፕመንትን አፌክት ያደርጋል። ኢኖቬሽንን አፌክት ያደርጋል። ፕሮዳክቲቪቲን አፌክት ያደርጋል። እነኚህ ሪሰርች ኤንድ ዴቨሎፕመንት፣ ኢኖቬሽን፣ ፕሮዳክቲቪቲ ደግሞ መልሰው
ምንን አፌክት ያደርጋሉ? ግሮውዝ ሬትን አፌክት ያደርጋሉ። ስለዚህ ግሮውዝ ሬት ዲሚኒሽንግ የማይሆንበት አጋጣሚ ሊመጣ ይችላል ነው የሚላል። ስለዚህ ዊዝ ስትሮንግ ኢኖቬሽን ደግሞ ዲሚኒሽንግ ሪተርን ቱ ስኬል ሜቢ ዊክንድ ይሆናል። ያ ማለት ዲሚኒሽንግ ሪተርን ቱ ስኬል ላይመጣ ይችላል። ኢንክሪዚንግ ሪተርን ቱ ስኬል ብቻ ይሆናል። ምን ካለ? ስትሮንግ ኢኖቬሽን ካለ፣ ሪሰርች ኤንድ ዴቨሎፕመንት ከተሰራ ፕሮዳክቲቪቲ ስለሚያድግ ይሄ ዲሚኒሽንግ ሪተርን ቱ ስኬል አለ የሚለውን ሶሎ ሞዴል ተቃወሙት ማለት ነው። ምክንያቱም ሴቪንግ ለኢኖቬሽን መሰረት ነው። ኢኖቬሽን ደግሞ ዲሚኒሽንግ ሪተርን ቱ ስኬል ላያመጣ ይችላል። ኢንክሪዚንግ ሪተርን ቱ ስኬልን የማስቀጠል ፕሮባቢሊቲ ይኖራል ብለው ማለት ነው። ሶ በሁለተኛ በመጨረሻ ደረጃ የምናየው ስለ ኢንዲጂነስ ግሮውዝ ሞዴል ነው። ስለ ኢንዲጂነስ ግሮውዝ ሞዴል ከማየታችን በፊት የዕለቱን ሌሰን እዚህ ጋር አቆማለሁ ማለት ነው። ፓርት 2 እዚህ ጋር ያልቃል። ምክንያቱም ይህንንና ሌሎች ሞዴሎችም ስላሉ አንድ ላይ ያቀርብላችኋለሁ። እናንተ ሰብስክራይብ እና ላይክ ሼር በማድረግ ተባበሩኝ። ለጓደኞቻችሁ ሼር አድርጉላቸው፣ ኮሜንት አድርጉልኝ። ስለዚህ እስከዚህ ድረስ ስላዳመጣችሁኝ ከልብ አመሰግናለሁ። ባይ ባይ።